ክብር ለስሙ ይሁን። ሮሜ መጽሐፍ ምዕራፍ 1 ባለፈው የሮሜ መጽሐፍን መግቢያ የተወሰነ ነገሮችን አይተን ነበር ያቆምነው። ባለፈው ሳምንት ጀምረናል። እንግዲህ 2016ንም መሪ ቃላችን በዚህ በሮሜ መጽሐፍ ጥናት ውስጥ የወንጌል አብዮት የሚል ነው። መሪ ቃላችን የወንጌል አብዮት የሚል ነው። በሮሜ መጽሐፍ ውስጥ በዋነኝነት የምንበላው ነገር ባለፈው ሳምንት መሰረት እንደጣልኩት የሮሜ መጽሐፍ ከሌሎች መጽሐፍቶች የሚለየው የትምህርት መጽሐፍ ነው። ዶክትሪናል ቡክ ነው። ብዙ መጽሐፍቶች በተለይ መልእክታት ሲጻፉ ሐዋርያው ጳውሎስ ነግሮናል። የእግዚአብሔር ቃል ለትምህርት፣ ለተግሳጽ፣ ልብን ለማቅናት ይጠቅማል ብሎናል። ለትምህርት ይጠቅማል፣ ለተግሳጽ ይጠቅማል፣ ልብንም ለማቅናት ይጠቅማል ብሎ ነግሮናልና ለምሳሌ የቆሮንቶስን ቤተክርስቲያን ደብዳቤ ስታነቡ የቆሮንቶስ ቤተክርስቲያን የትምህርት መጽሐፍ አይደለም የተጻፈላት፣ ልብን የማቅናት ሪፕሩፍ የተባለው ጽሑፍ የምታገኙት ቆሮንቶስ ውስጥ ነው። ቆሮንቶስ በክርስቶስ የምታምን ጌታ ኢየሱስ ክርስቶስ ብቻውን አዳኝ እንደሆነ የተቀበለች ከኢየሱስ ውጪ አዳኝ እንዳለ የማታምን ግን ያመነችውን ኢየሱስ ክርስቶስን በስጋ በምድር በሕይወት እንዴት መግለጥ እንዳለባት ምንም አይነት ዕውቀት የሌላት ቤተክርስቲያን ስለነበረች በክርስቶስ ሕፃናት ስለነበሩ ልብን የማቅናት ወይም ወደ ክርስቶስ እውነተኛ ሕይወት እንዲመለሱ መሰረታቸው ልክ ነው። ክርስቶስ ላይ ነው የተተከሉት። ኑሯቸው ግን ልክ አይደለም። ስለዚህ ጳውሎስ ሲጽፍ እናንተ ኃጢአተኞች ብሎ አይጀምርም። በክርስቶስ በቃል ሁሉ በጥበብ ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋል ብሎ ነው የሚጀምረው። ለምን? በክርስቶስ ያላቸው ማንነት ከሚኖሩት ጋር አይገናኝም። ይሄ መሰረቱ በክርስቶስ ያላቸው ስለሆነ በክርስቶስ በቃል ሁሉ በጥበብ ሁሉ በእርሱ ባለጠጎች እንድትሆኑ ተደርጋችኋል ብሎ ቤተ ክርስቲያኗ እንደተደረገች ምን እንደተደረገች በቃል በጥበብ ሙሉ ባለጠጋ። እንደውም የጌታችንን የኢየሱስ ክርስቶስን መገለጥ ስትጠባበቁ አንዳች የጸጋ ስጦታ አይጎልባችሁም ብሎ ሁሉ ከፍ ያደርጋቸዋል። እንግዲህ አስቡት፣ ቤተ ክርስቲያኗ የአባቱን ሚስት ያገባበት አለ። ቤተ ክርስቲያኗ ፍርድ ቤት ክስ አለባት፣ የዝሙት ክስ አለባት፣ የመጠጥ ክስ አለባት፣ የተለያየ ጌታን ራት በትክክል ያለመውሰድ ክስ አለባት፣ የጸጋን ስጦታ በትክክል አለመጠቀም ክስ አለባት፣ የተለያዩ የክርስቶስን ሕይወት በትክክል አለመኖር ችግር አለባት። ግን መሰረቷ ትክክል ስለሆነ ከኢየሱስ ውጪ ሌላ ስለማታምን አትገሰጥም። ይቺ ቤተ ክርስቲያን ልቧ እንዲቀና ትክክለኛ የሆነው እንድትኖር በክርስቶስ ያላትን ነግሮ ግን ደግሞ ክርስቶስን እንዲመኖር አይገባችሁም ይላል። ይሄ ልብን የማቅናት ሪፕሩፍ የተባለው መጽሐፍ ነው። የገላትያ ቤተ ክርስቲያን ላይ ስትመጡ ግን የመሰረት ችግር ነው ያለባት። ኢየሱስ ብቻውን አያድንም። በኢየሱስ ክርስቶስ ስራ ላይ ደግሞ የኛን ነገር መገረዝ መቀላቀል አለብን፣ ደግሞ ሕግን መጠበቅ መቀላቀል አለብን የሚል በክርስቶስ ስራ ላይ የገባ የሕግ ትምህርት ሾልከው የገቡ ወንድሞች ትገረዙ ዘንድ ግድ አሏችሁ እያለ ጳውሎስ ያነሳል። ለእንደዚህ አይነት ደግሞ የመሰረት ችግር ላለባት ቤተ ክርስቲያን ትምህርት አይደለም የምትሰጧት፣ ተምራ የሳተች ናት። ስለዚህ ተግሳጽ ነው የጀመረው ጳውሎስ። እናንተን በክርስቶስ ጸጋ ከጠራችሁ ፈጥናችሁ እንዴ ወደ ልዩ ወንጌል እንደዞራችሁ እደነቃለሁ። እንደ እውነቱ ከሆነ ልዩ ወንጌል ወይም ሌላ ወንጌል የለም። እኛም ብንሆን የሰማይ መልአክም ቢሆን ከሰበክንላችሁን የሚለይ ማንም ቢሰብክ እሱ የተረገመ ይሁን። የሚለይ ወንጌል ከሰበከ ይረገም ይላል። እኔ ራሴ ብመጣ ነገ ሐሳብ ብቀይር ልረገም ይላል። ድንገት ደግሞ ከሰማይ መልአክ ወርዶ ተገለጠልኝ ብለህ መልአኩ ራሱ ቢሰብክህ እኔ አስቀድሜ በእግዚአብሔር ጸጋ ከመሰረትኩት ከእግዚአብሔር ልጅ ከኢየሱስ ክርስቶስ ከተፈጸመው የመስቀል ሥራ ውጪ ከጸጋው ወንጌል ውጪ ማንም ቢሰብክላችሁ ምን ይሁን? ጩና ሲበሉት በወንጌል ጉዳይ ላይ ድርድር አያውቅም ጳውሎስ። የተረገመ ይሁን ነው የሚለው። የተረገመ ይሁን ማለት ይድፋህ ማለት አይደለም። ኢየሱስ መስቀል ላይ እርግማን ሆኗል። ኢየሱስ መስቀል ላይ የከፈለውን ዋጋ እርግማን ሆኖ እስከ ታችኛው ክፍል ሲኦል ድረስ ወርዶበታል። አሁን አንድ ሰው በዚህ ኢየሱስ በሰራው ላይ የሚጨምር ከሆነ ኢየሱስ በሰራው ላይ የማይሆን ነገር የሚቀላቅል ከሆነ የተረገመ ይሁን ማለት ኢየሱስ የገባበት ሰፈር ራሱ ይግባ ማለት ነው።
ኢየሱስን በትክክል የሚያምንስ ኢየሱስ ገብቷልና ሲኦል ሰውየው አይገባም። በትክክል ካላመነ በወንጌል ላይ ከቀላቀለስ የተረገመ ይሁን፣ ሲኦል የገባ ይሁን። ኢየሱስ የከፈለውን ያንን ዋጋ ራሱ ይክፈል ማለት ነው። ይሄንን በሰላም አይደለም ያወራው ጳውሎስ። ወገኖቼ ቅዱሳን በክርስቶስ ያመናችሁ እህት ወንድሞቼ የተባረካችሁ እንዴት ናችሁ ብሎ አይደለም የጀመረው። ቀጥታ በተግሳጽ ነው የጀመረው። የገላትያን ቤተክርስቲያን በመወረፍ ነው የሚጀምረው። እናንተን ከጠራችሁ ከክርስቶስ ጸጋ እንዴት ፈጥናችሁ ዞራችሁ፣ እንዴት ወደ ሌላው አለፋችሁ፣ እንዴት ቻላችሁ በሚል በቁጣ መንፈስ፣ ርህራሄ በሌለው መንፈስ የተመሰረተውን መሰረት ፈጥነው እንዴት እንደዞሩ ግራ እየገባው ከእናንተ ይህን መማር ወዳለሁ እያለ ወዳለሁ እንዴት አድርጋችሁ ከኢየሱስ ወደ ሙሴ መዞር እንደሚቻል መስማት ወዳለሁ እያለ ኮሬክሽን ነው። ይሄ የገላትያ ቤተክርስቲያን መጽሐፍ የኮሬክሽን ወይም የተግሳጽ መጽሐፍ ይባላል። የቆሮንቶስ ቤተክርስቲያን ደግሞ ልብን የማቅናት መጽሐፍ ይባላል። አስቡት፣ የቆሮንቶስ ቤተክርስቲያን ላይ የአባቱን ሚስት እኮ ያገባል። ፍርድ ቤት የከሰሰ ሰው እኮ አለ። በዝሙት እኮ በስካር እኮ የጣዖትን የተሰወን በመብላት የማይሆን ህይወት እኮ አለ ቸርች ውስጥ። በዛው ልክ ግን የመንፈስ ቅዱስ ስጦታ ለጉር ነው። ትንቢት እዛ ነው ያለው፣ ልሳን እዛ ነው ያለው፣ ትርጉም እዛ ነው ያለው፣ ፈውስ እዛ ነው ያለው፣ ታምራት ያለው እዛ ነው። የኃጢአት ብፌ በአንደኛው ቴብል ላይ ታገኛላችሁ፣ በሌላኛው ቴብል ላይ ደግሞ የመንፈስ ቅዱስ ስጦታ ታገኛላችሁ። እና ሰዎቹ ሁለቱንም ነው የሚበሉት፣ ግን ከኢየሱስ ውጭ ሌላ ዳኛ አያምኑልህም። ሄሎ ከኢየሱስ ውጪ ሌላ የሚያድናል ብትሏቸው አይሰሙም። ስለዚህ ጳውሎስ ኢየሱስን እንዴት መኖር እንዳለባቸው እንጂ የሚያወራው ልባቸውን በማቅናት ትክክለኛው ኑሮ እንዲገልጡ በክርስቶስ ስር ሰደው እንዲታነጹ ይመክራል እንጂ አይገስጻቸውም። በገላትያ ቤተክርስቲያን ላይ ግን ያለ ርህራሄ ዝሙት የለም ገላትያ ውስጥ፣ ምንዝርና የለም ገላትያ ውስጥ። ያለው ድግምት ነው፣ መተት ነው፣ የህግ ትምህርት ነው ያለው፣ ከክርስቶስ ፊት የሚያዞር ትምህርት ነው ያለው። ለእንደዚህ አይነቱ ትዕግስት የለውም ጳውሎስ። ከመሰረትኩት መሰረት ካወራሁት ወንጌል ፈጥናችሁ እንዴት ዞራችሁ? እንደ እውነቱ ከሆነ ልዩ ወንጌል የለም። እኔም ቢሆን የሰማይ መልአክም ቢሆን ከሰበክኑላችሁ የሚለየውን ቢሰብክ የተረገመ ይሁን ይላል። ኦኬ፣ ሮሜ መጽሐፍ ላይ ስንመጣስ ሮሜ መጽሐፍ ዝሙት ስላለ አልተጻፈም። ጣዖት አምልኮ ስላለ አልተጻፈም። በመካከል የሆነ ችግር ስላለ አልተጻፈም። ሐዋርያው ጳውሎስ ለሮሜ ቤተክርስቲያን ለመጻፍ ሮምን አይቷት አያውቅም። ቤተክርስቲያኗን ገብኝቷት አያውቅም። እንደውም ወደ ሮም ለመሄድ ይናፍቅ ነበር። ሮም ገብቶ ክርስቶስ ኢየሱስን ለመስበክ ይጓጓ ነበር። የሮም ቤተክርስቲያን በሐዋርያው በጳውሎስ አልተመሰረተችም። ለሮም ቤተክርስቲያን ግን ወንጌል የማድረስ ሸክም ነበረው። እግዚአብሔርም ድምፅ ነግሮታል። በቄሳር ቤት ትቆማለህ ብሎታል። ሸክሙ አለው። ሮም መግባት ለጳውሎስ ለዓለም ሁሉ ወንጌልን የመስበክ ያክል ያንን መንገዶች ሁሉ ወደ ሮም ያቀናሉ ስለሚባል በዛ ዘመን ልዕለ ኃያሊቱ ሀገር ሮም ስለነበረች ጳውሎስ ሮም ገብቶ ወንጌልን ማሰራጨት ናፍቆት ነበረው፣ ፍላጎት ነበረው። ግን በጳውሎስ ልብ ውስጥ አንድ አለ። ነገ በሚቀጥለው ሳምንት በደንብ የምናየው ለእግዚአብሔር ወንጌል ተለየ ይለናል። ቁጥር 1 ላይ ሐዋርያው ጳውሎስ ለነገር አልተለየም፣ ላሉባልታ አልተለየም፣ ለሸር ለተንኮል አልተለየም። ለእግዚአብሔር ወንጌል ምን አለ? የተለየው ለእግዚአብሔር ወንጌል ነው። ለእግዚአብሔር ወንጌል ስለተለየ የሚያምነው አንድ ዕውቀት አለው። ለአሕዛብ ወንጌልን የማድረስ የተለየ ጥሪ ያረፈብኝ እኔ ነኝ ብሎ ስለሚያምን ሮም ቤተክርስቲያን ደግሞ በጳውሎስ ስላልተተከለች ትክክለኛውን ወንጌል አልሰሙም ብሎ ያስባል። አልሰሙም ብሎ ያስባል። ለምን? ትክክለኛውን ወንጌል በአሕዛብ ዘንድ የመትከል የሐዋርያነት ጥሪ ያረፈበት እሱ ስለሆነ ሐሳቡ፣ ምኞቱ፣ ፍላጎቱ እኔ እስክመጣ ድረስ በማይሆን አስተምሮ እንዳትንገላቱ ይሄው የእግዚአብሔር ትክክለኛው መሰረት ብሎ ለሮም ቤተክርስቲያን ስለ ኃጢአት፣ ስለ ጽድቅ፣ ስለ መዳን፣ ስለ አዲስ ፍጥረት፣ አሮጌን ሰው ስለ ማስወገድ፣ በአዲሱ ሰው ስለ መመላለስ፣ ስለ መንፈስ ቅዱስ፣ ስለ ሕግ፣ ስለ ጸጋ፣ ስለ አዳም፣ ስለ ክርስቶስ፣ ስለ አሕዛብ፣ ስለ እስራኤል፣ ስለ ሁሉ ምን ይጥላል? መሰረት ይጥላል። ዶክትሪናል የሆኑ ሐሳቦችን የማይለወጠውን የእግዚአብሔር ፈቃድ ያስቀመጠበት። ከዚህ የተነሳ ሮሜን ማጥናት
መጽሐፉን መረዳት የሮሜን መልእክት በትክክል መረዳት በመጽሐፍ ቅዱስ አዋቂዎችም እንደሚታመነው አጠቃላይ የመጽሐፍ ቅዱስን ቁልፍ ማግኘት ነው። ሮሜ የማይፈታው የመጽሐፍ ክፍል የለም። ብሉይ ኪዳን ላይ ስትገቡ መፍቻ ነው። አዲስ ኪዳን ላይ ሌሎች መልእክቶች ስትገቡ መፍቻ ነው። ምክንያቱም ዶክትሪናል ቡክ ስለሆነ የብሉይ ኪዳን አስተምህሮ የተገለጠበት የእግዚአብሔርን ፈቃድ የምታገኙበት ትክክለኛ መሰረት የተጣለበት መጽሐፍ ቅዱሳዊ ሐሳብ ያለው የትምህርት መጽሐፍ በመባል ይታወቃል። ሳምንት ለታ መሰረት ስጥል ትዝ ካላችሁ የተጻፈበት በዚህ ውስጥ የምናያቸውን የተወሰኑ ነጥቦችን አይተን ነበር። አስታወሳችሁ? ዛሬም ትንሽ ነገር ባለፈው ሳምንት ካቆምኩበት የእግዚአብሔር ሐሳብ መረዳት ያለብንን የተወሰኑ ነጥቦችን ላንሳና ወደ ዛሬው እሄዳለሁ። ከሳምንት ለታ ያቆምነውን እየጻፍን ነበር ያቆምነው አይደል? ኦኬ። ቁልፍ ቃላቶች ብለን በሮሜ መጽሐፍ ውስጥ ቁልፍ ቃላቶች ብለን አይተን ነበር። የምናጠናው መጽሐፍ ውስጥ ቢያንስ ከብሉይ ኪዳን ምን ያህል ጊዜ ተጠቅሷል ብለን ነበር? 57 ጥቅሶች ሮሜ መጽሐፍ ላይ ብቻ ከብሉይ ኪዳን የተጠቀሰ 57 ጥቅስ ታገኙበታላችሁ። ኦኬ። ከነዚህ ከተጠቀሱ ደግሞ ስናጠና በሮሜ መጽሐፍ ውስጥ የምናገኛቸው ቁልፍ ቃላት ብለን የተወሰኑ ተደጋጋሚ ወይም ደግሞ ቁልፍ ቃል የሚባሉትን አይተን ነበር። አንደኛ ምን የሚል ያየ ነው? እግዚአብሔር የሚለውን በሮሜ መጽሐፍ ብቻ ስንት ጊዜ ተጽፏል? 154 ጊዜ ተጽፏል። ኦኬ። ሌላኛው የምናየው ምንድነው? ሕግ። አንዱ የምናየው በሮሜ መጽሐፍ ውስጥ ከሕግ ጋር የተገናኘ ነው። ሕግ የሚለውን ስንት ጊዜ ተጽፏል? 77 ጊዜ ተደጋጋሚ በሮሜ መጽሐፍ ውስጥ ሕግ የሚል ቃል ታገኛላችሁ። እሱን እናጠናለን። ሶስተኛ ምን ተጽፏል አለን? ክርስቶስ የሚለው ስንት ጊዜ ተጽፏል? ኦኬ 66 እንጂ 666 አላለን። ክርስቶስ የሚለው ቃል 66 ጊዜ በሮሜ መጽሐፍ ብቻ ተጽፏል። ኢየሱስ የሚለው አላልኩም፣ ክርስቶስ። ኦኬ። ስለዚህ ስለ ክርስቶስ ስለ አኖይንቲንጉ ስለ ስራው እናጠናለን ማለት ነው። ሌላው በሮሜ መጽሐፍ ውስጥ ምን የሚል አለ ብለናል? ኃጢአት የሚለውን ስንት ጊዜ ተጽፏል? 45 ጊዜ ስለ ኃጢአት ተጠቅሷል። ከነዚህ ከ45ቱ 5 ወይም 4 የሚሆኑት ሃማርቲያኖ የሚል ነው፣ ዴይ ቱ ዴይ የምንሰራውን ኃጢአት የሚያመለክት። ሌሎቹ በሙሉ ግን ሲምፉል ኔቸር ካሮጌው ሰው ከአዳም ጋራ በእምነት የዛፏን ፍሬ በመብላት የወደቅንበት የኃጢአት ተፈጥሮን ሃማርቲያ የሚለውን ያናገራል። በሃማርቲያና በሃማርቲያኖ መካከል ትልቅ ልዩነት አለ። ስለዚህ እኛ ስናጠና እነዚህን በትክክል ቦታውን የት ጋር እንደገባ በደንብ ምን እንላለን እናያለን ማለት ነው። ኦኬ። ሌላው ምን አለን ደግሞ? ጌታ የሚል ስንት ጊዜ ተጠቅሷል? 44 ጊዜ ስለ ጌታ ተጠቅሷል ሮሜ መጽሐፍ ብቻ። ስለዚህ የክርስቶስን ጌትነት፣ የክርስቶስን ገዢነት፣ አምላክነት እዚሁ ሮሜ መጽሐፍ ውስጥ በደንብ የምናይበት ነው ማለት ነው። ስለዚህ ጌታ የሚለው ቃል 45 ጊዜ ተጠቅሷል። ሌላው ቁልፍ ቃል የምናገኘው 44 ጊዜ ተጠቅሷል። ሌላው ቁልፍ ቃል የምናገኘው እምነት የሚል ነው። እምነት የሚለው ስንት ጊዜ ተጠቅሷል? 40 ጊዜ ስለ እምነት በሮሜ መጽሐፍ ውስጥ ብቻ ተጠቅሷል። እና በሮሜ መጽሐፍ ውስጥ ብቻ 40 ጊዜ ተጠቅሷል እምነት የሚለው። እነዚህን እምነትን በተለይ ሮሜ ከገላትያ ጋር የአንድ ሳንቲም ሁለት ግልባጭ ስለሆኑ ሮሜን ስናጠና እግረ መንገዳችንን ገላትያንም በደንብ አስፍተን በጥልቀት የምናይ ይሆናል ማለት ነው። በተለይ ደግሞ ስለ ስጋ ስለ መንፈስ እናይ በሮሜ መጽሐፍ ውስጥ ስላለ እንደ ስጋ ማሰብ እንደ መንፈስ ማሰብ ስለሚል እነሱን በትክክል ከገላትያ መጽሐፍ ጋር እያገናኘን እናያለን ማለት ነው። በእነዚህ ውስጥ ምን እንደምናይ ስናይ የአምላክን የምስራች ቃል ወይም ደግሞ የወንጌሉን ሐሳብ እናያለን ብለናል። እውነተኛውን አምላክ ኢየሱስ ክርስቶስን እናያለን ብለናል። እግዚአብሔር ስለ ሕዝብ ሁሉ ወይም ደግሞ በሮሜ መጽሐፍ ውስጥ ያለው ለትውልድ ያለው እግዚአብሔር ሐሳብ ምን ይመስላል የሚለውን እናያለን ብለናል። እግዚአብሔር ሰዎችን ለምን ወደ ገሃነም ይልካል የሚለውን እናያለን ብለናል። ምን ላይ ነበር ያቆምነው? 13 ላይ። እሺ ምን የሚለውን አይን ያቆምነው? ኦኬ የሰውን መልካምነትና ክፋት። እሺ እንቀጥል። 14ኛ በዚህ በሮሜ መጽሐፍ ውስጥ የምናየው 14ኛ ለምን መከራ በትውልዱ ላይ ይደርሳል? አንዱ በሮሜ መጽሐፍ ውስጥ የምናየው መከራ በብዙ መንገድ በተለይ የክርስትና ወይም ደግሞ ክርስቶስን የማመን የክርስቶስን ሕይወት መኖር አልጋ ባልጋ የሚባል ሕይወት የለም። ለክርስቶስ ራሱ ለዚህ ምድር አይመችም። የክርስቶስ መሆንም ለዚህ ዓለም አይመችም፣ ለስጋ አይመችም።
የክርስቶስ መሆን ለመንፈሳዊ ዓለም ብቻ ነው የሚመቸው። ስለዚህ መንፈሳዊ ነገር ከመንፈሳዊ ነገር ጋር አመዛዝነን ነው የምንኖረው። ስለዚህ ከዚህ ዓለም ጋራ በዚህ ዓለም ውስጥ ስንኖር ለምንድን ነው መከራ የሚገጥመው? በተለይ በቅዱሳን ላይ ለምን መከራ ይገጥማል? እግዚአብሔር መልካም ከሆነ፣ እግዚአብሔር አፍቃሪ ከሆነ፣ እግዚአብሔር ሕይወቱን የሰጠን ከሆነ፣ እግዚአብሔር ለኛ የሚኖር ከሆነ፣ በእኛም ውስጥ የሚኖር ከሆነ ለምንድን ነው ቅዱሳን ሰፈር የሚያደርጉት? እሱን በደንብ እናያለን ጊዜው ሲደርስ። ኦኬ እሺ። ሌላው የምናየው ምንድነው? እጣ ፈንታ ወይም ፕሪዴስቲኔሽን፣ አስቀድሞ መወሰን። በቅዱሳን ዘንድ ሰዎች ተመርጠዋል፣ አስቀድመው ተወስነዋል አይደል? የልጁን መልክ እንዲመስሉ አስቀድሞ ወሰናቸው የሚለው ጥቅስ ጋር ተያይዞ ካስቀድሞ መወሰን ጋራ ሰዎች አስቀድሞ የተወሰነው ሰው ነው ወይስ እግዚአብሔር ነው? የተለያዩ ክርክሮች አሉ። ስለ አስቀድሞ መወሰን በመላው ዓለም በተለይ ሁለት ግሩፕ አለ። የአርሜኒዝም እና የካልቪኒዝም የሚባል ሁለት ቪዎች አሉ። ለክርስቶስ ወይም ለእግዚአብሔር ከእግዚአብሔር ዘላለማዊ ምርጫ ጋራ ከእግዚአብሔር አስቀድሞ መወሰን ጋራ ተያይዞ ካልቪንን የሚያምንና አርሜንን የሚያምን አለ። የካልቪን አስተሳሰብ እግዚአብሔር አስቀድሞ ነገሮችን ሁሉ ምን ብሏል? ወስኗል። የተወሰነው ነው የሚሆነው ነው። የአርሜን ደግሞ የለም እግዚአብሔር የፈለገው ቢወስንም እጣ ፈንታን የምትወስነው አንተ ነህ፣ ስታመን ስትቀበለው ነው እንጂ እግዚአብሔር ላንተ ምንም መወሰን አይችልም የሚል ክርክር አለ። በመላው ዓለም ክርክር አለ። በጣም ጽንፍ የያዙ ሁለት ጥጎች ታገኛላችሁ። ተመርጠናል፣ ከዛ በኋላ ምንም የሚደርስብን ነገር የለም ይላል። ግን ሮሜ መጽሐፍ ውስጥ ስላስቀድሞ መወሰን ለምሳሌ ፈርዖንን ለክብሬ አስነሳሁት ይላል። ለክብሬ ምን አልኩት? አስነሳሁት። ልቡን ያደነደንኩት ማን ነው? እኔ ነኝ ይላል ጳውሎስ። እግዚአብሔር ራሱ። አሁን እግዚአብሔር እንግዲህ አስቡት፣ የፈርዖንን ልብ አደንድኖ የሚጠቀም ከሆነ እግዚአብሔር ራሱ አመፀኛ ይመስላል። እና የፈርዖን ልብ ከደነደነ በእግዚአብሔር ከደነደነ እግዚአብሔር ከሆነ ያደነደነው ታዲያ ፈርዖን ምን ጥፋት አለበት እንዳትል ይላል። ደግሞ እንዳትል ደግሞ ይላል። ስለምን እያወራ ነው? ስለ ምርጫ። ኦኬ ያሬድ ይዳን፣ ዳዊት ይዳን፣ ኢያሱ ይዳን፣ እነንትና ደግሞ እንዳይድኑ ብሎ የምር እግዚአብሔር እንደሱ ወስኗል ወይስ ምንድነው አስቀድሞ መወሰን? ይሄ የሮሜ መጽሐፍ የዘላለሙን የእግዚአብሔር ምርጫ ጠፈንታ መልሶልን ያልፋል። በጣም ድንቅ በሆነ ሁኔታ መልሶልን ያልፋል። ስለዚህ በጣፈንታ ወይም በምርጫ ዙሪያ ላይ ማያዳግም መሰረት ይዘን እናልፋለን ማለት ነው። ሌላው በአማኞች ዘንድ መዳንን ሰው ያጣል ወይስ አያጣም? የደህንነት እርግጠኝነት የምር የዳነ ሰው ደህንነቱን ያጣ ይሆን ወይስ ደግሞ ደህንነቱን ላያጣ ይችላል? ምንድነው መዳን ራሱ? ሮሜ ምዕራፍ 1 ቁጥር 16 ላይ ስንደርስ እናየዋል። ለድነት የሆነ እግዚአብሔር ኃይል ነው ይለዋል ወንጌልን። ምንድነው መዳን ራሱ? አያችሁ፣ ድነትን በትክክል መረዳት። ድነታችንስ ደግሞ ይወሰዳል ወይስ ከኛ ጋር ለዘላለም የሚቆይ ነው? ለምሳሌ አንዳንድ ክርስቲያን ሲጸልይ ጌታዊ የመጨረሻዬን አሳምርልኝ፣ በፍጻሜው ዘመን አላቅሽም እንዳትለኝ፣ ተርቤ አላበላኸኝም፣ ተጠምቼ አላጠጣኝ እንዳትል አደራህን የሚሉ ጸሎቶች እንጸልያለን። የምር እግዚአብሔር አላቃችሁም ይላልን? እናየዋለን። ከደህንነታችን ጋር በተገናኘ በተለይ ደግሞ ከእስራኤል መዳን ከአሕዛብ መዳን ደግሞ ድነው ከሚኖሩ ሰዎች ኢንሹራንስ ጋር በተገናኘ የደህንነታችንን እርግጠኝነት በማያዳግም ሁኔታ አትመን እንወጣለን። ክብር ለኢየሱስ ይሁን። ኦኬ፣ ሌላው በዚህ ውስጥ የምናየው እውነተኛ ፍቅር ምንድን ነው? በእውነተኛ ፍቅር ውስጥ እንዴት መኖር እንደሚቻል በተሰጠን በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ውስጥ ስለፈሰሰ ተስፋ አያሳፍረንም ይላል። የእግዚአብሔር ፍቅር የሚባል ነገር አለ። ፍቅር ምንድን ነው ራሱ? በትክክል ፍቅር ብለን ስንል ምንድን ነው? እግዚአብሔር አፍቃሪ ነው። አዎ ኦኬ። ፍቅሩ እንዴት ነው የገለጠልን? የገለጠበት መንገድ አለ፣ የመስቀሉ ሞት። ግን ደግሞ ፍቅር በእኛ ዘንድ እንዴት ነው የሚኖረው? እውነተኛን ፍቅር ማወቅ፣ በእውነተኛው ፍቅር መመላለስ በጣም ወሳኝ ስለሆነ ፍቅር የሌለው እግዚአብሔርን አያውቅም ስለሚል፣ ፍቅር የሌለው ማንን አያውቅም? እግዚአብሔር ምን ስለሆነ? ፍቅር ስለሆነ። ስለዚህ እግዚአብሔርን በዚህ በሮሜ መጽሐፍ ውስጥ ከፍቅር ጋር በተገናኘ በተለይ ሮሜ ምዕራፍ 5 ላይ ስንደርስ በጥልቀት እናያለን። እግዚአብሔር ይቀጣኛል ብሎ የሚፈራ ሰው አለ። ገና ኃጢአተኞች ሳለን ደግሞ እኛን ለማዳን ኢየሱስ ከሞተ አሁን ደግሞ በህይወቱ እንዴት እንደምንድን የእግዚአብሔር ተስፋ የሆነው የእግዚአብሔር ፍቅር የሆነው በእኛ ውስጥ በልባችን ውስጥ ከመፍሰሱ የተነሳ ያ ተስፋው ምን አይለንም ነው ያለን? አያሳፍረንም። ስለዚህ የማናፍርበት ፍቅር አለ።
የማንሸማቀቅበት ፍቅር አለ። በእያንዳንዱ የዕለት ተዕለት ምልልሳችን ውስጥ ለእግዚአብሔር የሚጠቅም የምንድንበት የፍቅር ኃይል አለ። ስለዚህ ስለዛ ፍቅር በትክክል ምን እናደርጋለን እናያለን ማለት ነው። ሌላው በዚህ በሮሜ መጽሐፍ ውስጥ እውነተኛ መንፈሳዊ ቁርኝት ምንድነው? ፌሎሺፕ የሚባል ከእግዚአብሔር ዓለም ጋር ከመንፈሳዊ ዓለም ጋር በተሳሰረ መልኩ ከመንፈስ ዓለም ሳንወጣ 24 hours እንዴት ነው የምንኖረው? ለምሳሌ ወደ እግዚአብሔር ዓለም ጌታ ሆይ በብዙ ምስጋና በብዙ ጸሎት ወደ አንተ እመጣለሁ የምንል የሆነ ሰፈር ቆይተን የምንገባ ሰዎች ነን ወይስ ደግሞ 24 ሰዓት በዚህ ዳግመኛ ውልደት በሚባለው በመንፈስ ዓለም ጆይን አድርገን ከክርስቶስ አካል ጋር ተሰፍተን ያለማቋረጥ መንፈሳዊ ዓለምን የምንኖር ነን? ይሄንን በሮሜ መጽሐፍ ውስጥ ይሄ ምንድነው ፍጻሜ የሌለውን የመንፈስ ዓለም ቁርኝት በደንብ የምናይ ይሆናል ማለት ነው። ቁርኝት አለ፣ ትስስር አለ፣ ከመንፈስ ዓለም ጋር አንድ የሆንበት ነገር አለ። ያ አልፎ አልፎ የሚሆን ስንጸልይ የሚሆን ቸርች ስንመጣ የሚሆን ደግሞ ቃል ስናጠና የሚሆን ሳይሆን በዘላለም ሐሳቡ 24 ሰዓት አንድ ዳግመኛ የተወለደ ሰው ከእግዚአብሔር ጋር የተቆራኘ ነው፣ የተሳሰረ ነው። ነፃ መውጣት አይችልም። ስለዚህ ስለዛም እውነት እናያለን። ሌላው በጣም ወሳኝ የምናየው እውነተኛ ነፃነት፣ እውነተኛ ነፃ ሳይሆን ነፃነት፣ ሙሉነት፣ ኃላፊነት፣ ራስን ችሎ መመላለስ የሚባለው በሮሜ መጽሐፍ ውስጥ ስለ እውነተኛ ነፃነት የምናይ ይሆናል። ስለ እውነተኛ ነፃነት የምናይ ይሆናል። ይሄ ነፃነት በእግዚአብሔር የተሰራ በእግዚአብሔር ያለቀ ለትውልዱ ግን እንኖርበት ዘንድ የተሰጠ ነፃነት አለ። ለምሳሌ ገላትያ ምዕራፍ 5 ላይ ሐዋርያው ጳውሎስ በነፃነት ልንኖር ይላል። በነፃ ልንኖር ሳይሆን በነፃነት ልንኖር ክርስቶስ ነፃ አወጣን ሳይሆን ነፃነት አወጣን። ነፃ መውጣትና ነፃነት መውጣት ይለያያል። ስለዚህ ስለ ነፃነት እናያለን ማለት በሮሜ መጽሐፍ ውስጥ ያለውን እውነተኛ ነፃነት እናያለን። በተለይ ደግሞ በዚህ በነፃነት ውስጥ ስናይ ከሶስት ነገሮች ነፃ አውጥቶናል እግዚአብሔር። ቦታው ላይ ስንደርስ በደንብ እናያለን። አንደኛ ነፃ ያወጣን እግዚአብሔር ከራሳችን ነው። ከራሳችን እግዚአብሔር ነፃ አውጥቶናል። እኔ ከኔ በኔ ከዛ መጨረሻ ላይ ወይኔ ከሚል ህይወት አውጥቶናል። ሁሉ ከኔ ሁሉ በኔ ሁሉ ለኔ የሚል አገልግሎትም ህይወትም ስሙ ይባረክ በመግደል ነፃ አውጥቶናል። አሁን በራሳችን መኖር እስከማንችል ድረስ የእግዚአብሔር ጸጋ በእኛ ውስጥ በሙላት መኖር እስኪችል ድረስ እግዚአብሔር ከኔነት ገላግሎናል። እስቲ ከኔነት ተገላግያለሁ። እኔነት፣ ይሄ እኔነት አዳም በጣም ትልቁ ችግር እኔ ማለት ነው። ክርስትና ደግሞ የመጀመሪያው ስራው እሱ ብለህ ክርስቶስን እንድጠቁም ነው የሚያደርገው። ስለዚህ ከኔነት እንዴት አድርገን ነው ነፃ የወጣ ነው ከኔነት የሚለውን እናያለን። ሁለተኛው በእኔነት ብቻ ሳይሆን ነፃ የወጣ ነው ከህግም ነፃ ወጥተናል። ከህግም ነፃነት ወጥተናል። ከኔነት ነፃነት ወጥተናል። ከህግ ነፃነት ወጥተናል። ደግሞ በሶስተኝነት ከኃጢአት ነፃ ወጥተናል። እነዚህ ሶስቱ የነፃነትን ዓለም ኤክሰርሳይዝ ማድረግ ላይ በደንብ እናያለን። ሌላው የምናየው በዚህ ውስጥ ምንድነው? የእስራኤል የወደፊት እቅድ ማለት የእግዚአብሔር እቅድ ለእስራኤል ወደፊት እጣ ፈንታዋ ምንድነው? እስራኤል ምን ትሆናለች? አስቀድሞ ያወቃቸውን ህዝብ ጥሏቸዋልን እያለ ስለሚል አልጣላቸውም። ካልጣላቸው እንዴት ነው የሚሆኑት? ታዲያ ለምንድነው እስካሁን ኢየሱስን የሚቃወሙ? ለምንድነው ያላመኑት? ይሄንን የዘላለሙን እጣ ፈንታ የእግዚአብሔር ፕሮግራም በዚህ በፕሪዴስቲኔሽን ውስጥ አብረን ሁለቱን ምን እናደርግ ይሆናል? አቆራኝተን የምናይ ይሆናል። ሌላኛውና ቁልፉ በቤተ ክርስቲያን ውስጥ እንዴት አንድ ሆነን እንኖራለን። 11 ሆነን እንኖራለን ሳይሆን እንዴት አድርገን አንድ በክርስቶስ አካል በቤተ ክርስቲያን ውስጥ እንዴት ነው ሰው አንድ ሆኖ መኖር የሚችለው? አንድ ሆኖ መኖር የሚችለው የሚለውን እነዚህን ፕራክቲካል ላይፍ ወይም ደግሞ በምድር ስንመላለስ ከሮሜ ምዕራፍ 12 በኋላ 13፣ 14፣ 15፣ 16 how to apply በክርስቶስ ያለንን የተገናኘነውን ያንን የዘላለሙን ሐሳብ እንዴት ምድር ላይ ፕራክቲካል በሆነ መንገድ ከወንድሞች ጋር እንኖረዋለን የሚለውን ነገር በዚሁ በሮሜ መጽሐፍ ውስጥ የምናይ ይሆናል ማለት ነው። የምናይ ይሆናል። ክብር ለስሙ ይሁን። እንግዲህ ስለ መግቢያው ብዙ ጊዜ አልፈጅም፣ ምክንያቱም በተለያየ ጊዜ ማንሳቴ ስለማይቀር ቃሉን ስናብራራ ያለውን ባክግራውንድ ትንሽ እየሰራን መምጣታችን ስለማይቀር ቀጥታ ዛሬ ለቃሉ ጊዜ ልስጥና
አንድ ቁጥር አንድ ሐሳብ ብቻ አይተን ነው የምንወጣው ዛሬ። ሮሜ ምዕራፍ 1 ቁጥር 1 ላይ ያለ ስለ ባሪያ የሚለውን ቃል ብቻ አይተን እንወጣለን። ስለ ባሪያ የሚናገረውን የእግዚአብሔር ሐሳብ ይዘን እንወጣለን። ባሪያ ማንን ነው አንተ ይላል አንድ ሰው። ባሪያ ኦኬ፣ ምንድን ያልኩት? እስኪ ባሪያ በሉኝ። ባሪያ የሚለውን ቃል ብቻ ነው የምናየው። ቁጥር 1 ላይ ሐዋርያ ሥራ ማነው? ሮሜ መጽሐፍ ምዕራፍ 1 ቁጥር 1 እንዲህ ይላል፣ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳት መጽሐፍ አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ። ለእግዚአብሔር ወንጌል ምን አለ? ተለየ። እዚህ ጋር እነዚህ 3 ቁጥሮች 3 ሐሳቦችን እናያለን። አንደኛው ባሪያ የሚለውን ሐሳብ ዛሬ የምናየው ነው። ኔክስት ዊክ እና ቀጣይ ደግሞ ይሄ በነቢያቱ አፍና በቅዱሳት መጽሐፍ ተጻፈ የሚለውን የመጽሐፍትን ሐሳብ በደንብ ከዛ ውስጥ አውጥተን እናያለን። በተለይ የብሉይ ኪዳን መጽሐፍ እንጂ አዲስ ኪዳን እኛ ሮሜ፣ ገላትያ እንደምንለው በነ ጳውሎስ ዘመን አልነበረም። ግን ደግሞ ክርስቶስን ከመጽሐፍ ቅዱስ እያወጡ ይሰብኩት ነበር። ከብሉይ ኪዳን 39 መጽሐፍት ኢየሱስን ይሰብኩ ነበር። በጣም ብዙ የእግዚአብሔር ሰዎች በተለይ የአዲስ ኪዳን ሐዋርያት፣ የአዲስ ኪዳን አገልጋዮች፣ ቅዱሳን ይሰብካሉ፣ ያስተምራሉ። በየምኩራብ ገብተው ይከራከራሉ፣ ቃሉን ገልጠው ያስተምራሉ ይላል መጽሐፍ። ግን የሚያስተምሩት ከኛ ከኪሳችን እንደምንገምተው አይነት ሳይሆን ከብሉይ ኪዳን መጽሐፍ መዘው ነው የሚናገሩት። እና የብሉይ ኪዳን መጽሐፍት ስለ ኢየሱስ ይናገሩ ነበር። የት ቦታ ላይ እንዴት ባለ ሁኔታ እንደሚናገሩ እሱን በደንብ እናያለን። ሌላው ለእግዚአብሔር ወንጌል መለየት ወይም ሐዋርያ ሊሆን የተጠራ የሚለውን ሐዋርያነቱን ከመለየት ጋራ ለእግዚአብሔር ወንጌል ከመለየት ጋራ ይችን ብቻ ቁጥር 1ን እንግዲህ ወደ 1 ወር እናጠናለን ማለት። ሃሌሉያ። በመጽሐፍ ቅዱስ አጠናን ዘዴ በጥንቃቄ ስሙኝ። ብዙዎቻችን በተለይ በፊት የምንቀናው ቅናት አለ። እኔ እንትንን እኮ 5 ጊዜ ወጣሁት ይለናል። አንዳንድ ሰው ይመጣል እንትን መዝሙረ ዳዊትን አሁን በቃሌ ያስኩት ይላል። 3 ምዕራፍ ያስኩኝ፣ 4 ምዕራፍ ያስኩኝ እና ትኩረታችን ምን እንደሚል መረዳትና መኖር ላይ ሳይሆን ምን ያህል ጊዜ ጨረስኩት አልጨረስኩት በሚል ቃሉን መሸምደድ ላይ ትኩረት አድርገናል። ቃሉን በደንብ እንድሰሙ ይፈልጋል። ሸምድዳችሁ ስትጨርሱ ህይወት ካልሆነ አይጠቅመንም። አሁን ደግሞ እኛ የምናጠናው ለመሸምደድ ሳይሆን በትክክል ምን እንደሚል ገብቶን ለመኖር ነው። የኔ ዋነኛ ዓላማዬ እናንተን ከቃሉ ጋር ማጋባት ነው። ቃሉ በሄዳችሁበት ቦታ የማይለቅ መሪያችሁ ነው። ሄሎ፣ የማይፋታችሁ አለቃ የእግዚአብሔር ቃል ነው። እሱ በትክክል የምትገዙለት አምላካችሁ መሆን አለ። መረዳት፣ ማወቅ፣ ሐሳቡን ማወቅ፣ ቃሉ በትክክል ምን እንደሚል ማወቅ፣ በተጻፈበት አውድና መንፈስ መገናኘት፣ ይሄ የኛ ኃላፊነት። ስለዚህ ቃሉን ዕለት ዕለት በሐዋርያቶች ምን ያደርጉ ነበር? ማዕድ በጋራ ይቆርሳሉ፣ በጋራ ይጸልያሉ፣ ቃሉን በጋራ ያጠናሉ፣ ወንጌል በጋራ አብረው ይሰራሉ። ቤተ ክርስቲያን ስራዋ ምንድን ነው? አብራ ትጸልያለች፣ አብራ ቃሉን ታጠናለች፣ አብራ ማዕድ ትቆርሳለች፣ አብራ ወንጌል ትሰራለች። ይሄ ነው የቤተ ክርስቲያን ፒላሮች። እነዚህ 4 ፒላር ቸርችን እንደ ቸርች ስትሮንግ የሚያረጋት በደንብ እንድሰሙ ይፈልጋለሁ። ጠንካራ የሚያረጋት ቸርች መካፈል ብቻ አይደለም፣ በጋራ ማዕድ መቁረስም አንዱ የክርስቶስ የአካሉ ምንድን ነው? ማንነት ነው እኮ። ከክርስቶስ እየበላን አይደል? እርስ በርስ ደግሞ አብረን በጋራ ምን እናረጋል? አየህ፣ የመጀመሪያዋ ቤተ ክርስቲያን ጠንካራ የሆነችው አብረው ይበላሉ፣ አብረው ይጸልያሉ፣ አብረው ቃሉን ያጠናሉ። ውጭ ሲወጡ በሁሉም ላይ ታላቅ ጸጋ ነበር። በተቀቡት ላይ አይልም፣ በአንዳንድ አሪፍ ሰዎች ላይ አይልም፣ በበቁት ላይ አይልም፣ በሁሉም ላይ ታላቅ ጸጋ። የት ነበር ጸጋው የተገለጠው? ሲወጡ። ውስጥስ ፌሎሺፕ ላይ ናቸው። ከእግዚአብሔር ጋር በጸሎት ህብረት ያደርጋሉ፣ በጋራ ማዕድ በመቁረስ ህብረት ያደርጋሉ፣ ቃሉን በማጥናት አብረው ህብረት ያደርጋሉ። ማላሳካታ አስቡ። ቃሉን በማጥናት የሚለን እኮ የብሉይ ኪዳንን መጽሐፍ እኮ ነው። እንደኛ እኮ ሮሜን አይደለም የሚያጠኑት። ሮሜ እኮ አልተጻፈላቸውም። ግን የብሉይ ኪዳኑን መጽሐፍ በጋራ ምን ይሉታል? ቆይ ክርስቶስ የቱ ጋር ነበር ብለው ከብሉይ ኪዳን እየጎለጎሉ መጽሐፉን ያጠኑ ነበር። እና ሲወጡ ፈዛዛ ጴንጤ አታገኝም። የሆነ ማንም ሰው ድንጋይ የሚያነሳበት አታገኝም።
ቤተክርስቲያን ላይ ከሚገለጠው ጸጋ የተነሳ በከተማ ፍርሃት ይሆናል። አሜን። በመንደር ፍርሃት ይሆናል። አሜን። ኧረ ኢየሱስ ጌታ ነው። እኔ በዚህ በ2016 በእናንተ ላይ እግዚአብሔር ፍርሃትን ይልቃል። አሜን። በገባበት ሰፈር ፍርሃት፣ አሜን። በምትገባበት ሰፈር ሁሉ ተጽዕኖ ፈጣሪ፣ አሜን። በቃሉ ኃይል የበረታ፣ አሜን። እንደ እግዚአብሔር እውነት የምትመላለስ፣ አሜን። ለቃሉ የማትቀልድ፣ አሜን። በእግዚአብሔር ቃል ስር የሰደድ ታላላቅ ጸጋ ይረፍባችሁ። ሃሌሉያ። በሁሉም ላይ ነው የሚለው። በደንብ ሰው በሁሉም ላይ ፕሮግራም ለሚካፈል አይደል፣ ቃሉን አብሮ ለሚያጠና፣ በጋራ አብሮ የሚጸልይ፣ በጋራ አብሮ የሚበላ ሲወጣ በጋራ ተጽዕኖ ይፈጥራል። አሜን ሃሌሉያ። አሁን ትልቁን ሚስ ያደረግነው ነገር ይሄ ነው። የጌታ እራት እንወስዳለን ሲባል በጋራ መብላት እኮ ነው። እንወስዳለን ሲባል ቆይ አልተዘጋጀውም ብሎ ሹልክ ሹልክ ይላል። አንተ በጋራ ኃይል ነው። ኦኬ ቃሉ ላይ አብሮ ማጥናት ሲባል ትምህርት አለው ትንቢት አይነግረኝም ወይ ይላል። ኖ ዘመኑን በሙሉ ጸጋ ይታይበትም አመዳም ሆኖ ነው የሚጨርሰው። ክርስትና ክርስቶስን መልበስ ነው። አሜን። ክርስቶስን እየበሉ መኖር ነው። አሜን ሃሌሉያ። ኧረ ሃሌሉያ። በሁሉም ላይ ምን ነበር? ታላቅ ጸጋው ራሱ ምን አይነት ነበር? ታላቅ ይታይ ነበር። አሜን ይታይ ነበር። አሜን ሄሎ ይታይ ነበር ጸጋው። ምግብ እንዲያድል ብለው የጠሩት ወንጌላዊ ሆኖ ታገኘዋል። ለምን? ጸጋ አለበታ፣ መንፈስ አለበታ፣ በቃሉ በጥበብ የተሞላ ነው። ኧረ ስደት መጣ ሲባል ሰማርያ ወርዶ ክርስቶስን ሰበከ። ምን ያደርግ ነበረ? ምግብ ያድል ነበረ። ምን አይነት ነው ምግብ የሚያድለው? አንተ ለሰዎች ምግብ ዲያቆናት ሆኖ ያደለ እላው ላይ ግን የጥበብ መንፈስ ነበር። እግዚአብሔርን የሚፈራ መንፈስ ነበር። በሁሉም ላይ ታላቅ ጸጋ ነበረባቸው። እኔ ጸልያለሁ እንደዚህ ከዚህ ሰዓት ጀምሮ ትውልዱ እንደተረጎመ በአካባቢ እንዳወቀ እንደዛ እንዳትሻገር ዛሬ የእግዚአብሔር ጸጋ ላይ ሕይወት ላይ ኑሮ ላይ በኢየሱስም ይረፍ፣ በነፍስ ላይ ይረፍ። መላ አካልን ይቆጣጠር፣ ቤትን ይቆጣጠር፣ ትዳርን ይቆጣጠር፣ በረከትን ይቆጣጠር፣ ነፍስን ይቆጣጠር። ታላቅ ጸጋ ታላቅ ጸጋ እርግጠኛው እነግራችኋለሁ። አሁን ቃሉን እያጠናን ስንሄድ በደንብ ስሙኝ። ተንቀሳቃሽ ወንጌል ነው የምትሆነው። አሜን ሃሌሉያ። አንተ ራስህ ወንጌል ነው የምትሆነው። አሜን ኑሮ ወንጌል ነው የሚሆነው። አሜን ንግግር ወንጌል ነው የሚሆነው። አሜን ለምን? የወንጌል አብዮት እየተማርክ ፈዛዛ አትሆንም። አሟረቱብኝ እያልክ አትኖርም። እየረገጥክ ትነግሻለህ። እየረገጥሽ ትነግሻለሽ። እስቲ ረግጣለሁ በሉ። ልረግጥ ተጠርቻለሁ በሉ። በጠላት ላይ ገዢ ነኝ በሉ። እባብና ጊንጡን ረግጣለሁ በሉ። ኃይልን በሚሰጠኝ በክርስቶስ ሁሉ ከእግሬ በታች ይገዛልኛል። በሚመጣው ዓመት ተንቀሳቃሽ ወንጌል ሆኜ እገለጣለሁ። የማወራው ሁሉ ተጽዕኖ ይፈጥራል። የምጸልየው ሁሉ አካል ይለብሳል። የምሰብከው ሁሉ ይሆናል። ሃሌሉያ። ይሄንን የምናመልከው አምላክ በሕይወታችሁ ላይ አካል ያለብሰዋል። በእያንዳንዷ ሳምንት እንደ ሌላ ሰው እየተቀየርክ በብዙ ጥልቀት የእግዚአብሔርን ሐሳብ እየተረዳ ቤት ላይ የማይተኛ ኃይለኛ፣ በሰፈር የማይተኛ ኃይለኛ ተጽዕኖ ፈጣሪ ብርቶች እያደረገ ይሄዳል። ለእግዚአብሔር አጀንዳ በሉኝ ተጠርቻለሁ። እግዚአብሔር አይኑን ጥሎብኛል። እግዚአብሔር አጀንዳውን በእኔ ላይ ሊገልጥብኝ አጭቶኛል። የወንጌል አብዮተኛ ለውጥ አምጪ ክርስቶስን በሰው ልብ ላይ የሚመልስ ሆኜ እወጣለሁ።